بسم الله الحمد لله الكريم المنان أن هدانا للدين الإسلام ووفقنا للإيمان ثم الصلاة والسلام الأتمان الأكملان على من بعثه الله رحمة للعالمين وحجة على الخلق أجمعين. أما بعد، والسلام عليكم ورحمة الله وبركاته. خير إن شاء الله بالله سبحانه وتعالى فقد سلا ننساكنا أن يتنوين هقوش يمن ما يونال ያው የኑሳኪና ነተንኝ ህጎች በጣም ቁርአን ላይ በጣም ማሳሰቢና አስፈላጊ የሆኑ በጣም ብዙ ቦታ ላይ የምናገኛቸው ህጎች ሲሆኑ እነዚህን ህጎች ግዴታ ያንዳንዱን ህጎቻቸውን ጠብቀን መቅራት ይኖርብናል ማለት ነው። ከኑሳኪናና ከተንዊን ህጎች ጋር ከመሄዳችን በፊት ስለነዚህ ስለ ኑሳኪናና ስለ ተንዊን ምንነት ነው በመጀመሪያ ደረጃ ላይ የምንችለው። ኑን ሳኪና ይላል መጀመሪያ መስመር ላይ የምናገኘው። ከታች ደግሞ በሁለተኛ ደረጃ ላይ ደግሞ ተንዊን ጽፌላችኋለሁ። ኑን ሳኪና እና ተንዊን ምንድነው የሚያገናኛቸው፣ ምንድነው ምንነታቸው የሚለውን ስናይ ኑን ሳኪና ማለት በጽሁፍም ሆነ በንግግርም የምትገኝ ስኩን የሆነች ኑን ማለት ነው። በዋነኛነት ምን የሆነች ስኩን የሆነች ኑን እንዳረሱት ስኩን የሆነች ኑን ምን አይነት ስኩን የሆነች ኑን ናት ግን በጽሁፍም ሆነ በንግግር የምናገኛት። በጽሁፍም እናገኛታለን፣ ሲጻፍም ይኸው እናገኘዋለን። የፈለግነውን እንትኖች ብናይ ወደፊት ይሆናል በጽሁፍም እንዴት እንደምናገኘው እንዲሁም ደግሞ በንግግር እንዴት እንደምናገኘው። በጽሁፍም ሆነ በንግግር በቃል ማለት ነው የምናገኛት ስኩን የሆነች ኑን ማለት ነው። ኑን ሳኪና ማለት በጽሁፍም እናገኘዋለን፣ በንግግር ደግሞ ስናነበው ኑን ሳኪናን ነ ብለን ስናነብ ለምሳሌ ኑን ፈትሐ ሲሆን ኑን ፈትሐ ነ እንላለን። ነ ማለት ነው መጨረሻውን ያዟት። ኑን ከስራ ሲሆን ኒ እንላለን። ኑን ضማ ሲሆን ደግሞ ኑ እንላለን። ኑን ሳኪን ሲሆን ደግሞ ን እንላለን። ን ስለዚህ ን አልነው ማለት ነው። በቃልም ጠራ ነው፣ በጽሁፍ ደግሞ ያያችሁት ነው። ኑን ሳኪን ሆኖ መጥቷል ማለት ነው። ኸይር ወደ ሁለተኛው ስንገባ ተንዊን ማለት ፍትሐተይን ከስራተይን ضመተይን ናቸው። ተንዊን ብለን የምንጠራቸው እነዚህን ደግሞ ስለ ተርጓሚያቸው ስንሄድ በቃልና በንግግር በቃል ወይም በንግግር ተመሳሳይ ነው። በቃል ማለት በአፋችን በቃል ስንናገራቸው እና በአፋችን ቃላቶቹን እየተናገርን ስናወጣቸው ብቻ እንጂ በጽሁፍ የማናገኛቸው። በጽሁፍ ማለት እንደ ኑን አሁን ለምሳሌ ኑን ዘገር ኑን ሳኪን ሆና ተጽፋ ያያተናትን እንገኛለን እና አሁን በመታዩት መልኩ ኑን ሳኪን ሆና ተጽፋ እናገኛታለን። ወላኪን ተንዊን ላይ ስንመጡ ግን እነዚህ ነገራቶች አናገኛቸውም። ተንዊን ላይ ስንመጣ የለም በተጽፎ አናገኘውም። ወላኪን በንግግር ስንናገር ብቻ ግን እናገኘዋለን። ለምሳሌ ፈትሐተይ ን ከስራተይ ን ضመተይ ን ሁሉንም መጨረሻ ላይ ን አለች። ኑን ሳኪን ሲሆን ቅድም ምን ተባብለን ነበር? ፈትሐ ሲሆን ነ አልን፣ ከስራ ሲሆን ኒ ብለናል፣ ضማ ሲሆን ደግሞ ኑ ብለን ነበር፣ ሳኪን ሲሆን ነ ብለን ነበር። ስለዚህ እዚህ ጋርም ፈትሐተይ ን ከስራተይ ን ضመተይ ን ስለዚህ ሶስቱም ላይ ንን አሉ። ይኸው እዚህ ጋር በጽሁፍ ጽፌላችኋለሁ። እሱን ማየትም ትችላላችሁ። ይኸው ላሳልፈውና ይኸው እዚህ ጋር ማለት ነው። ይኸው እዚህ ጋር ኑን ሳኪን የሆነው ማለት ነው። እዚህ ጋር በምታዩት መልኩ ነ ፈትሐ ሲሆን ነ ብለናል፣ ከስራ ሲሆን ኒ፣ ضማ ሲሆን ኑ፣ ሳኪን ሲሆን ነ። ይኸው ወላኪን ወደ እነዚህ ስንመጣ ደግሞ ፈትሐተይን ሲሆን እዚህ ጋር በቀስት እዚህ ጋር አድርጌላችኋለሁ። ፈትሐተይ ን ከስራተይን ሲሆን ደግሞ ይኸው ከስራተይ ን፣ ضመተይን ሲሆን ይኸው ضመተይ ን። ስለዚህ እነዚህ ቀይ ያደረኩባቸው እንዳለ ከታቻቸው መስመር ያደረኩባቸው እነዚህ የሚገናኙባቸው ወቶች ናቸው። በቃ ምንድነው ያላቸው አላቃ ትርጉማቸው ምንድነው ካላችሁ ይሄ ነው። አንደኛ ይኸው ኑን ሳኪና ስታዩት ይኸው ተጽፏል፣ በጽሁፍም እያየነው ነው። እንዲሁም በንግግር ደግሞ እዚህ ጋር ይኸው የተጻፈው እያየነው ነው። እዚህ ጋር በንግግርም ተጽፏል። ስናነበው ምን አይነት አነጋገር እኛ አሁን የምንለውን ይኸው እንዳለ ጽፈ ነው እዚህ ጋር ጻፍኩትና በአማርኛ ይኸው በምትናየው መልኩ መጨረሻ ይናል። ፈትሐተይን ከስራተይን ضመተይን ስናወጣ ወከዛሊክ እዚህ ጋር ኑን ሳኪን የለም። እዚህ አጻጻፍ ላይ ይኸው በዚህ ቦታ ላይ ማለት ነው። ወደዚህ ጋር ስንመጣ ግን አነባብ ላይ ግን ይኸው እንዳለ መጨረሻቸው እንላላችሁ። ስለዚህ ይሄ ነው የሚያገናኛቸው ኑን ሳኪን እና ተንዊን በአንድ ላይ ሲነገር ሰምተን ሊሆን ይችላል። ምን እንደሚያገናኛቸው ከተባላችሁ ይሄን የሚያገናኛቸው ማለት ነው። ኸይር ኢንሻአላህ ስለ ኑን ሳኪና እና ተንዊን ህጎች ደግሞ አራት ይከፈላሉ። ስለነሱ ኢንሻአላህ የኢዝሃርን ለብቻ ቀጣይ ምን ይሆናል። አሁን ግን የኑን ሳኪና እና ተንዊን ህጎች ለአራት ይከፈላሉ ከሚለው ጀምሮ ያለውን ወደዛ ያለውን ኢንሻአላህ ለቀጣይ ፕሮግራም እንይዛለን። የዛሬው ፕሮግራም ይሄን ይመስላል። አላህ Subhanahu Wa Ta'ala በሰማን የምንጠቅም ያድርገን። አላህ Subhanahu Wa Ta'ala ሁላችንም ባወቀነው እውቀት ለሌሎች የምንጠቅምበት እውቀትን አላህ ይስጠን። ያው ይሄን ይመስላል። ምናልባት ጥያቄ የፈጠረባቸው አይነት እንትኖች ካሉ እነሱን እዛ ኮሜንት ላይ መስጠት ትችላላችሁ፣ ሀሳብ መስጠት ትችላላችሁ። ለማንኛውም እስካሁን ድረስ ከኑን ሳኪና እና ተንዊን ምንነት ጀምሮ ያላቸውን አላቃ በዚህ መልኩ ልናይ ይችላል። አላህ Subhanahu Wa Ta'ala በሰማን የሚጠቅም ያድርገን። ኢን ካነ ኸይራን ፈሚን አላህ ወኢን ካነ ሸራን ፈሚን ነፍሲ ወፈሚን ሸይጣን። ግንም ከሆነ ከአላህ ነው፣ መጥፎም ከሆነ ደግሞ ከነፍሲያና ከሸይጣን ነው የሚሆነው።
هذا والله أعلم وصلى الله على سيدنا محمد وعلى آله وصحبه وسلم። በሌላ ቪዲዮ እስከምንገናኝ ድረስ ያው ሁላችሁም የአላህ ሱብሓነሁ ወተዓላ ሰላም እዝነትና በረከት በእናንተ ላይ ይሁን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።